በደንብ ማወቅ እፈልጋለሁ። ጥያቄው ስለ ስላሴ ለማወቅ ነው። ዩቲዩብ ላይ በቅርብ ያስተማረው ትምህርት አለ። በቅርብ ነው ያስተማረው። እናት ቤተክርስቲያን የሚል ዩቲዩብ ቻናል ላይ አፖስቶሊካንስ የአኬን ስም ጽፈሽ ሰርች ብታረጊ ስለ ስላሴ ብለሽ ያወጣልሻል። አኬ በቅርብ ነው ያስተማረው። ከቆንጆ ማብራሪያ ጋር ትምህርት ሰጥቶበታል በስላሴ ዙሪያ ላይ። እዛ ገብተሽ ብትሰሚ ይላል። እሺ፣ ግን አሁን ሌሎች ብዙ ጥያቄዎችም አሉኝ ከዛ ውጪ። እሺ፣ ሌላኛው ምንድን ጥያቄሽ? እና እኔ ሌላ ሃይማኖት ኦርቶዶክስ አይደለሁም። ኦኬ፣ ኦርቶዶክስ አይደለሽ? እሺ፣ አይደለሁም። እሺ፣ የጓደኛዬ እንትን ነው፣ በሷ ነው ገስት ጠይቃልኝ አሁን የገባሁት። የሷ እንትን ነው አካውንት። ማን ነው ስምሽ አንቺ? እኔ ዲዛይነር ነኝ። ስምሽ ዲዛይነር ነው ወይንስ አንቺ ማን ነሽ? አንቺ ስምሽ ዲዛይር ነው ስምሽ? አዎ። እሺ፣ ዲዛይር የ2000 ስንት ነሽ? 2001 2001 ነሽ? እሺ፣ ቀጥይ። እሺ፣ ዲዛይር እና ብዙ ጥያቄዎች አሉ እና እንዲመለስልኝ የምፈልጋቸው ማለት እንዲህ በውይይት ነው እኔ የምፈልገው ቪዲዮ ማየት ምናምን ሳይሆን ነው እንዴ? ስለዚህና ፕሮግራም እንያዝልሽ። ወደ ክርስትና የሚመለስም አላማ ፍላጎት አለሽ? ጥያቄዎቹ ከተመለሱልኝ ማታ ትመጫለሽ ላይቭ? ማታ ስንት ሰዓት ላይ? ማታ በቃ 3 ሰዓት ላይ እገባለሁ። እሺ፣ ማታ ነኝ። እሺ፣ በቃ በዚሁ አካውንት እመጣለሁ። በዚሁ አካውንት ነኝ። በራስሽ መጣታችሁ? እሺ፣ ችግር የለውም። በራስሽ ነኝ። እሺ፣ እሺ፣ እሺ። በቃ ከዛ አንድ በአንድ ጥያቄዎችሽን አዘጋጅተሽ ነይና መልሰሻለን። ከተመለሰልሽ በኋላ ግን ክርስቲያን እንድትሆኚ ነው የምንፈልገው። እሺ፣ 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 እሺ። ጎበዝ። እሺ፣ እሺ። ማን ያስገባት ሜሮንን? ሜሪ ተሰማ ማን ያስገባሽ? እህታችን ከይቅርታ ጋር ሼር አድርጉላት እና ዮሐና ሼር አድርጉላት። እሺ፣ እሺ። እንዴት ናችሁ? መምህር ብሬ ፎሎ አድርጓትና ሼር አድርጉላት። እሺ፣ ማታ 3 ሰዓት ላይ ፎሎ ካላደረግሽኝ ፎሎ አድርጊኝና እና አንድ ሀሳብ እዚህ ጋር ደግሞ መናገር የምፈልገው ቤተክርስቲያናችን 80 አሐዱ መጽሐፍ ቅዱስ ነው ያላት። ግን ታትሞ እጃችን ላይ ያለው በሐዲስ ኪዳን ዙሪያ 27 የሐዲስ ኪዳን መጽሐፍት ነው ያለው። ሐዲስ ኪዳን የሐዲስ ኪዳን መጽሐፍ 27፣ ሌሎቹ የሥርዓት መጽሐፍ ናቸው። የሥርዓት መጽሐፍት ናቸው። በቤተክርስቲያን ውስጥ የሚነበቡ ናቸው። እነሱ እንትን ብለው ታትመው አልገቡም። ስለዚህ እስካሁን ቅዳሴ ላይ የምንጠቀማቸው የምናነባቸው የምንላቸው 27ቱን የሐዲስ ኪዳን መጽሐፍት ነው። ስንት? 27ቱን የሐዲስ ኪዳን መጽሐፍት። ኦኬ ወይ ብሬ ከታች ኮሜንት አይችሉ ነው። እንዴት ነው? በሰላም ተመለስክ? አንተ ግን በስመ አብ ደውለህ እንኳን አትጠይቀኝም። በጣም ነው የታዘብኩ። ባይዞ እዚህ ህዝብ ፊት ማለት ህዝብ የእግዚአብሔርን ህዝብ እያገለገልን ነበረ። የእግዚአብሔርን ህዝብ እያገለገልን ነው። እኔ እግዚአብሔር ህዝብ ወገን አይደለሁም። ለሰፊው ህዝብ ወንጌል የማድረስ ኦኬ። ለአንድ ነፍስ እኮ ነው ሰማርያ የሄደው ጌታ። አልዳንክም ታዲያ ወንድማችን? አንተ ወደ አልዳኑት ነበር የሄድነው እኛ። ኧረ ወይኔ ይሄንማ እኔ አወራዋለሁ። አሁን እዚህ ጋር ተቤ እንዴት ነህ? እግዚአብሔር ይመስገን መምህር፣ ሁሉ ሰላም። እዚህ ጋር ሚዩትን እያየሁ ነበር። ሰላም ነው? እንዴት ነህ? አለው። አይ እኔ ሁሉ ሰላም። እዚህ ጋር ሚዩትን እያየሁ ነበር። ሰላም ነው? እንዴት ነህ? ማን ነው ሚዩት ያላረገው? አለው መምህርዬ፣ ሁሉ ሰላም መምህር። እግዚአብሔር ይመስገን ደህና ነኝ። ይኸውልህ አለን አለው። ደህና ነህ አንተ? ሁሉ ሰላም ነው?
እግዚአብሔር ይመስገን ሁሉ ሰላም ነው። ይሄን ሰውዬ ግን የሆነ ነገር በልልኝ እሺ። በቃ የሆነ ነገር ተለያያችሁ እኮ የሆነ ነገር ብያለሁ። አይ ከፈማ ብላ ከቴዎሎጂያን ጋር ነው የምንውለው አሁን በቃ የቤት ለቤት የወንጌል አገልግሎት ስርጭት ጀምረናል። በዚህ ሰዓት ላይ በቲክቶክ ላይ አልፎ አልፎ ነው ብቅ ምለው አመሬት ወይ ልሞት ልኖር ይችላል ብዬ ነግሬው የረሳኝ ሰው ነውና በጣም አዝኜበታለሁ። አይ በነገራችን ላይ ጸሎት ባረገ ላይ አይሻልም ነበር መምህር? አረና ወይላውን አረጋዊ ጸሎት ባረገ ጸሎት እኮ እና ታዲያ በማን ጸሎት መሰላውን ተርፎ የመጣው በራሱ እንደ እግዚአብሔር እንግዲህ ቀልድ ነው ይመስላል። ልደት ግን እግዚአብሔርን እኮ እግዚአብሔርን ብትሰዊ ምናምን እኮ ፒስ ነበር። እኔ አንቺ ስንክሳር ላይ ትገቢያለሽ። እግዚአብሔርን ባይዞ ይስማ በሌላ ሸለቆ ጉድጓድ ምናምን መንገድ ውስጥ ተይዶ ነው የገባው። ጌታ በሚያውቀው ኦልሬዲ ሎክድ ሆኖ ማለት ነው። አስመዝግበሻል። እግዚአብሔርን ጸዳ ያለ የወንጌል ስርጭት አስቧል። በሰማዕታት መንገድ ወይኔ በቴሌፎን ማዕከል ቤት አንተ ከኔ ጋር ነና ክፉን አልፈራም። አንተ መከላከያ እየመጣ የተቀበረ እዛ እየቀበን እየጸለይ እኔ እንዳንተ ሆኖ ፊት ለፊት ነበር ብጋፈጠው ሞትን ለክርስቶስ መሞት ጥቅም ነው። የምንና ምናስተምረውን መኖር አለብና እንለት እንትን ላመቻችና ልላከ ፕሊዝ እኔ እዚህ በሆን ለእናንተ ጠቅማለሁ እንጂ በሄድ በጣም ደስተኛ ነኝ። እዚህ በሆን ችግር የለውም። በቃ ችግር የለውም። አይ እዚህ አሉ ሰዎች አሉ እዚህ ችግር የለውም። እዚህ በሆን ግን ለእናንተ ጠቅማለሁ እኔ ወይኔ እኔ እኮ ወንድም አለኝ እያልኩኝ ደግሞ ዝም ብዬ መጎረሬ እንጂ አይ እኔ ወንድም አለኝ ብዬ መጎረሬ እንጂ ስንቴ አይ በጣም እግዚአብሔር ግን ያስመልጣል። ተረፍን። አይ እንኳን በሰላም መጣ። በጣም ይሄ ትልቅ ነገር ነው። እንኳን እግዚአብሔር ረዳ። እንኳን በሰላም መጣ። እንኳን አተረፋችሁ። እንኳን መድኃኒዓለም ለቤታችሁ አበቃችሁ። ስማ አንዱ ምን ቢል ጥሩ ነው መሳሪያ ተጫዋች ህፃን ልጅ አለችውና ልጁ ደውላ እያወራችው ጫማ ገዝተህልኝ ና ስትለው ምን ቢላት ጥሩ ነው? ጌታን ከመጣው አንዴ በጣም ሪስክ ኤሪያዎች እኮ እንደዚህ ናቸው፣ ያስጨንቃሉ። ጉባኤ ታጠፋ። እሁድ ማታ ሰው ከገባ በኋላ ጉባኤ ታጠፈ ምናምን ዝጉ ተባለ። ብቻ በጣም ከባድ ነበር፣ ግን እግዚአብሔር ይመስገን የማንወጣው የሚመስል ነገር አወጣን። አረ እንኳን እግዚአብሔር ረዳችሁ፣ እንኳን እግዚአብሔር ከዚህ ክፉ ነገርም ማወጣችሁ። በጣም ደስ ይላል። በጣም አረ እግዚአብሔር ይመስገን። እና ይቅርታ እንግዲህ እንትን ላይ እንዳልገባ ምንድን ነው እሱ ፕሮግራማችሁን እንዳል ነው። አዎ ቪዲዮ ለቀቅ ጊዜ ኮፒ ሊንክ እና ሼር አድርጉት። እሺ ኮፒ ሊንክ እና ሼር አድርጉት ፕሊዝ። እሺ ኦኬ አኖሲ አንድ በገና አሰማና ሱሶ ነው ይቻላል፣ ግን ከድካም ላይ የባሰ እንዳላፋዝ። አረ ችግር የለም። አረ እንነቃቃለን፣ ችግር የለም። የከበሮ መዝሙር ነው ብዬ ነው ነቃ ነቃ የሚያደርገው ብዙ ጊዜ እና ትንሽ በገና እንግዲህ ኃይል ሲገለጥ በሰማይ ኃይል ሲገለጥ በሰማይ አቤት ማን ይቆም ይሆን በፊት ማን ይቆም ይሆን ከፊት ማን ይቆም ይሆን ያኔ ቀንደ መለከት ሲነፋ አዋጅ ሲታወጅ በይፋ ጻድቃን ሲጠሩ ለተድላ ምን ይሆን የእኛ ተስፋ ኃይል ሲገለጥ በሰማይ ኃይል ሲገለጥ በሰማይ
ያኔ መላእክት ሰማዩን ሲያልፉ ቀድመው ሲሰሙ በማለት ያልታየና ያልተሰማ ድምፅ ሲሰማ ከራማ አይን ሲገለጥ በሰማይ አይን ሲገለጥ በሰማይ አቤት ሰባቱ ነፋስ ተነጥቀው ምድርን ሲያውቋት ገዝፈው ሲታዘዝ የባሕር ሞገድ ምድሪት እንዲቀን አለፈ አይን ሲገለጥ አይን ሲገለጥ ሰማይ ያኔ ሲጠሩ ጻድቃን ቅዱሳን መልካም የሰሩ ብሩካን በምድር የሰሩ ስራ ሲቀርብ አምላክ ይመስላል አይን ሲገለጥ ሰማይ አይን ሲገለጥ ሰማይ አቤት ማን ይቆም ይሆን በፊት ማን ይቆም ይሆን ማን ይቆም ይሆን በፊት ማን ይቆም ይሆን ወስብሐት ለእግዚአብሔር። እግዚአብሔር ያክብርልኝ። አኑሲ ዝማሬ መላእክት ያሰማልን ወንድማችን። እስማም አንድ መዝሙር ብትጨምርልን ደግሞ ደስ ይለን ነበረ። በዚህ አጋጣሚ ወይ አንድ እንዳላበዛባችሁ እስኪ ከጎን ቢ ማርኬቲንግ የሚለውን ምን እንትን እንበልና የኔም ስልክ ባትሪ ሊዘጋ ነው። እሱን አናግረ ነው። ከዛ አንድ መዝሙር ትዘምርልናለህ። ቢ ማርኬት ሰላም ነው። ሰላም ወግደት አለን። እግዚአብሔር ይመስገን። ደጋግመህ ስትጽፍልኝ ነው ያስገባው። የት ቤተ እምነት ነህ? ምን አልከኝ? አልሰማሁም። ምን አልከኝ? ኔትወርክ ትንሽ እየተቆራረጠ ነው። ለዛ ነው። አሁን ትሰማለህ እኮ። እሺ፣ ስላስገባኝ አመሰግናለሁ። ጥያቄ ነበረኝ። ምን አልክ? ጥያቄ ነበረኝ እኮ። ከየት ቤተ እምነት ነህ? ጥያቄ ተጠይቅ። የት ቤተ እምነት ነህ? እኔ አሁን ከአንድ 2 ሳምንት በኋላ ቄደር ጠመቅና ወደ ኦርቶዶክስ እጨመራለሁ። ከቤተክርስቲያን ወጥተህ ነበር? ፕሮቴስታንት ነበርኩ። ኦኬ። እሺ ንገረኝ፣ ምንድን ነው ጥያቄ? ጥያቄ እንትን አሁን ቃል ስጋ ሆነ በተአቅቦ ተዋህዶ ቃል አምላክነቱን ሳይተው ሰው ሆነ፣ ስጋም ስጋነቱን ሳይተው ከአምላክ ጋር ተዋህደ አምላክ ሆነ ብላ ቤተክርስቲያናችን ታስተምራለች።
እና እግዚአብሔር ሞተ፣ በሶስተኛውም ቀን ተነሳ ይላል፣ ወደ እሺ ሰማይ ያረገ። እሺ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ አርጓል አይደለም? አ አሁን ሲያርግ እዚህ ምድር ላይ ሳለ የነበረው ስጋ ለብሶ ነበረ። አ ይሰማል። በመሀል እየጠፋህ ነው ያለው። ይሰማል። ይሰማል። አዎ በመሀል እየተቋረጥክ ነው። ይሰማለሁ። ትሰማለህ፣ ግን በመሀል እየተቋረጥክ ነው። ኔትወርክ ነው። ይቅርታ በጣም ልደት። እሺ ቀጥል። እሺ ይቅርታ፣ ኔትወርክ ነው። ይቅርታ። እና አሁን ጌታችን ሲያደርግ ያ የለበሰው ስጋ እስከነሱ ነው ወይ ያረገው? አሁን በአባቱ ቀኝ የተቀመጠው እንዴት ነው? በአባቱ ቀኝ ይሰማል። ይሰማሃል? ይሰማል። አዎ ክርስቶስ በከበረ ስጋ ነው በአባቱ ቀኝ የተቀመጠው። በከበረ ስጋ ነው በአባቱ ቀኝ የተቀመጠው። ይሳ ሞቶ ከተነሳ በኋላ ክርስቶስ እንደ ድሮ የሚራብ እንደ ድሮ የሚጠማ እንደ ድሮ የሚያዝን የሚተክዝ አይደለም። ስጋውም ደግሞ ሞት የሚስማማው አይደለም። ስለዚህ በከበረ ስጋ ነው በዚህ ሰዓት ላይ ክርስቶስ በአብ ቀኝ የተቀመጠው ማለት ነው። ዕብራውያን 1:3 ላይ ሁሉም በስልጣኑ ቃል እየደገፈ በደልና ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ዙፋን ቀኝ ተቀመጠ ነው የሚለው። ስለዚህ በሰማያት በግርማው ዙፋን ቀኝ የተቀመጠው ክርስቶስ ኢየሱስ የኛን ስጋ ለብሶ በተዋሃደው ስጋ ግን ደግሞ ልክ እዚህ ሁለተኛ ቆሮንቶስ ምዕራፍ 5 ላይ እንዳለ ከዚህ ቀድሞ እንደነበረ አናውቀውም እንደሚል ክርስቶስ የተነሳው በከበረ ስጋ ነው። ከዚህ በኋላ ሞት በማያሸንፈው በማይደክም ስጋ ነውና ያ በማይደክመው ስጋ ነው ዛሬ በአብ ቀኝ ያለ የኛን ስጋ እንደነሳ። ለዛም ነው ማቴዎስ ላይ ማለት ማቴዎስ ምዕራፍ 25 ቁጥር 31 ላይ እነሆ የሰው ልጅ በደመና ይመጣል ተባለ። ከዚህ የሰው ልጅ በደመና ይመጣል ከተባለ የሄደው በሰውነቱ ነው ማለት ነው። ሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይም እያዩት ወደ ሰማይ ከፍ ከፍ አለ ይላል። የሚታየው እንግዲህ ስጋ ነው አይደል? ሰው ነው የሚታየው፣ ግዙፍ ስጋ። መለኮት ብቻውን ቢያደርግ ኖሮ ስጋውን ትቶ መለኮትን በአይናችን አናየውም ነበር። ግን በተዋህደው ስጋ እንደሆነ ማድረጉን የምታውቀው እያዩት ከአይናቸው ከፍ ከፍ አለ፣ ደመናም ሰወረችው ይላል። አብቷል። እንደገና ደግሞ ሐዋርያት ሥራ ምዕራፍ 7 ከቁጥር 57 ጀምሮ ስትመለከት ቅዱስ እስጢፋኖስ ክርስቶስን በአባቱ ቀኝ ቆሞ አየው ይላል። ኢየሱስን በአባቱ ቀኝ አየው። ስለዚህ በሚታይ ስጋ ስለተገለጠ ክርስቶስ በነሳው ስጋ በከበረ ስጋ ነው ዛሬ በአባቱ ቀኝ ያለው። ተመለሰል? በደንብ ተመልሶልኛል። አመሰግናለሁ ልደት። እሺ በቃ ሌላ መቼ ነው የምትጠመቀው? ቄደር አሁን ንስሐ አባት ንስሐ ገብቻለሁ። አሁን ቀኑና ተሰጥቶኛል። በቀኑናው ስጨርስ ቄደር ተጠምቄ ወደ ኦርቶዶክስ ቤተክርስቲያን እጨምራለሁ። ወደዚህ ተጨምሮ እግዚአብሔር ይርዳ። እግዚአብሔር አምላክ ወደ ወጣህበት ቤት ድጋሚ እንድትመለስ ያድርግ። ቀኖናንም እንድትጨርስ እግዚአብሔር አምላክ ከዚህ በላይ ብርታት፣ ጉልበት፣ አቅም ይሆነ። እሺ ወንድማችን ማታ እገባለሁ። እሺ ላይቭ 3 ሰዓት ላይ አሁን ቪዲዮ ስለለቀኩኝ ነው ላይቭ የገባሁት። ቪዲዮ ለቅቄያለሁ። ያን የለቀኩትን ቪዲዮ ክርስቲያኖች እየገባችሁ አቅም ስጡት። አካውንቱ ትንሽ አሁን ሪፖርት ነገር እያጠቃው ስለሆነ የምንሰራቸው ወተን ወርደን ደክመን ምናምን አስባቸው በፀሐይ ተንከራተን እናንተ ታዩታላችሁ፣ ስራውን ትመለከቱታላችሁ ብለን የምንለቅላችሁን ቪዲዮ እንድታዩት ስለምንፈልግ ነውና በጣም ደክሞኝ ነው ዛሬ መጣሁት። ራሴን ሁሉ እስኪያመኝ ድረስ ነበር የዋልኩትና በዚህ ፀሐይ
አሁን ገና ነው ቁጭ ያልኩት። ገና ደግሞ ማታ ላይ እንገባለን፣ ጥያቄዎችን እንቀበላለን፣ እንማማራለን እና ለዛ እስኪ አቅም ስጡት። አሁንም የገባሁት ትንሽ ደቂቃ ኦኬ ኦልሞስት 42 ደቂቃ ይሆነኛል ላይቭ ከገባው። ቪዲዮ እንዲታይ ነው ላይቭ የገባሁት እና ሪፖስት አድርጉት፣ ዱዌት አድርጉት። ቪዲዮውን ጫን በሉትና ሴንድ እያላችሁ ለ50 ለ60 ሰው በአንዴ መላክ ትችላላችሁ። ልክ ቪዲዮውን ጫን ብላችሁ ስትይዙት ስክሪኑን ጫን ስትሉት በአንዴ ለብዙ ሰው መላክ ትችላላችሁ። ለፕሮቴስታንት ወንድሞቻችሁ እንትን በሉላችሁ፣ ሼር አድርጉላችሁ። መርጌታ ምናልባት ፈቃደኛ ከሆኑ መግባት ይችላሉ። ይቅርታ ጋር ወይ ይቅርታ ስላቋረጥኩ ምንም ችግር የለውም። እንተው ድፍረት አይሆንብኝና ማታ ላይፍ ስትገባ እህቴ ነበረችኝና ፕሮቴስታንት ነች ይችላል። እሷም እኔ በተቻለ መጠን እኔ ጥያቄ መልሻለሁ። አንዳንድ ጥያቄዎች ነበሩባትና እሷን እንዴት ነው ትምጣ? ማታ ስንት ሰዓት ላይ ነው? ማታ 3 ሰዓት ነው የምገባው። ትንሽ ብሬክ አድርጌ ቆየት ብዬ 3 ሰዓት እገባለሁ። እሺ አመሰግናለሁ። ጥያቄ ስላሉት አይደለም። እሺ መርጌታ ፈልጊዎት ነው። አሬ መርጌታን አስገቡልኝ ፕሊዝ። መርጌታን አስገቡልኝ ሞዴሬተሮች፣ መርጌታን አስገቡልኝ። ስልኬ ሳይዘጋ መርጌታን አስገቡልኝ። ይግቡ እስኪ እርሶ። እሺ ሀኑቴ አንድ ዝማሬ ያሰሙ። ኦኬ እስኪ አንዱላ አቷል ሁሉ በታን ብለሳከ ለዚህ ያደረስከኝ ጌታዬን የማለኝ ይሞላል አይቀርም ባንተ ሸለቆ ጠብቃለሁና ቀንን ጌታዬ ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን እያወቀ በዓለም ስፍራ ባይኖረኝ ምንም ጎስቋላ አምላኬ ሆይ ካንተ በቀር አልሄድ ወደ ሌላ ጌታዬ ሆይ በፍለጋ ወጣው ከመቃብር ስመሰክር እኖራለሁ ስራህን ስናገር ቀን ለክተህ ጊዜን አይተህ ሰውን የማትከዳ ያለ ምሕረት ትመጣለህ እኔን ልትረዳ ከኔ ሊያዩ ወንድሞቼ ባልስተካከለ ማማሁን ከፍ አድርገኝ አንተ ሰው አትበድል እንደ እናት ልጅ እንዳልቆጥር ከዚህም ትበልጣለህ ከአንተ ምክር ያፈቀረኝ ማንም ስለሌለ ስለ ስም መነቀፌ ክብሬ ነው ማረጌ በምን መንገድ ላስደስት እንደምን አድርጌ አቷል ጎሎበታል ብለህ ሳትነግር
ለዚህ ያደረስከኝ ጌታዬ ማነኝ? ይሞላል አይቀርም ባንተ ሸለቆ ጠብቃለሁ እኔ ቀን ጌታዬ። ወስብሐት ለእግዚአብሔር። እግዚአብሔር ያክብርልለት። እግዚአብሔር ያክብር። ዝማሬ መላእክት ያሰማልን። ሐኖሲ እግዚአብሔር ይስጥልን። እግዚአብሔር በብዙ ይባርክ። ማታ እንዳጠፋ በቃ ማታ እንዳጠፋ ማታ እንገናኛለን።